ባልሽ ለመሆን ብዙ ጥሪ ያለው ያን ቢሆን ግን በቃ አልተሳካም ሀብታም ባል ፍለጋ ቢሆን ሐሳቤ ካንተ ጋር አልታገልም ነበር ቆይ ግን ያቺ ልጅ ማን ናት ያባቴ ቤት እኮ ነው ድርጅቱም ቢሆን ያባቴ ነው ምንድነው አስደነገጥከኝ እኮ ይኸውልሽ ቱት ያምጣው ክፉ ዳንኤል ሆናል ጋሼ ዳንኤል ሌባ ነው እንዴ አሁን አስበህ ከሶስቱ አንዱን ትመርጣለህ ወጣላ 10 ብር ነው ያው ወይኔ ዳኒ ደና ሄዱይ እኔ አንቺ ባለ መሆን አልታደልኩ ምን ይወራክ ነው አቃለው ከዜሮ እንዳንጀምር ብዙ ታግዬ ነበር ግን በቃ አልሆነም ዳኒ የተፈጠረው ነገር ተረጋግተህ ንገረኝ ምንድነው ያልኩሽን ብር በቃ አላገኘው እና ለፍተህ ያጣው ብር የለም ማለት ከመልፋት በላይ ብዙ ጠብቀዋለሁ ይሄን አቀህን አላጣም ተረጋጋ ይኸውልሽ አቃለው አንቺ ቀጥተኛ መንገድ ነው የምትፈልጊው ግን ደግሞ በቃ አልሆነም እረዳለሁ ግን ከመጀመሪያው ጀምሮ የሰደንገ በዚህ ልክ መጠበቅና መፈለግ ልክ እንዳልሆነ ነገር ያለው ይኸውልሽ ባልሽ ለመሆን ብዙ ጥሪ ያለው ያን ቢሆን ግን በቃ አልተሳካም ዳኒ ይኸውልሽ ሄዱ ከዚህ በኋላ የፈለግሽውን ነገር መወሰን ትችያለሽ ዳኒ ጋሺ ቆይ ምንድነው የተፈጠረው አንቺ ጥሩ ልጅሽ ልጄ 4 ሚሊዮን ብር ይሰጣል ያውም ስራ ለማይሰራ ለመስራት ለማያስብ ሰው ጋሺ ልክ ነው እኔ እንዲሆን አልፈልግም እንዲሆኑ አይቼው አላውቅም ላንቺ መሆን አልችልም ብሎ ትቶኝ ሄደ አንቺ ዳንኤልን የማግባት ሐሳብ ካለሽ በደንብ ልሰሪበት ይገባል አስቀይሜው ሊሆን ይችላል ግን ልክ ነኝ እኔ ማላቃቸው ነገሮች እንዳሉ ይሰማኛል ትንሽ ወደ ኩሽና ግቢ ከእንግዳ ጋር ነው ምን ነው ችግር አለ ማትሰሚውን ወሬ ነው ያወራን ያለነው ምን ጉድ ነው ጋሼ የልጆት ሚስት አይደለች እንዴ ወንድምና እህት ሲያድጉ ተጣሞ ነው ያደጉት ምን እሷን ብድር ፈልጋ ቤት ፈልጋ ነው እሱን ነገር ዳኒ ነግሮኛል አንዳንድ ሰው ሲቀርብሽ ለምን በይ ሲወድሽም ለምን በይ የኛ ሰው ሞኝ ነው ሲጠሉት ብቻ ነው ለምን የሚለው ይገርማል እኔስ ምንድነው ጠያያልሽ ነው አዎ ጋሼ ከሷ እሱ ይሻላል ከተጋቡ በኋላ ከመቸገር ካሁኑ ማስተካከል ይሻላል ስለዚህ እድላለሽ እሺ አባባ በቃ ልሂድ ቆይ ቡና ተቻለሽ ምኑ ጋር ነህ ኧረ አላየሁህም በቃ አየሁህ ዝጋውሽ ቆይ ምንድነው የምናገረው አላቅ ወይኔ ቴና እኔን ውጭለኛል ቆይ ግን ያቺ ልጅ ማን ናት የቷ ያቺ የሸኛት ልጅ እሷን ሲያወራ እኮ እኔን እኮ ኩሽና ሂጅ ነው ያለኝ ብር ሰጣለሁ ብሎ አሸኝ ህልሜን እኮ ቅዠት ነው ያደረገው ለምን አልነገርከኝም ቆይ እጄ ላይ ምንም ሳልይዝ እንዴት ነው የምነግርሽ አልሰጥም ማለት ተጫወተብኝ በራስ ሲሆን መሙ ገባህ አይደል ይኸውልሽ የፈለግሽውን ማድረግ ትችያለሽ እኔ አይመለከተኝም እርግጠኛ ነህ አዎ የፈለግሽውን ነገር ቆይ አንተ አታግዘኝ እኔ የምችለውን አግዝሻለሁ ከተፈለገ እኮ የማይቻል ነገር የለም
ይኸውልሽ እኔ ደግሞ መችለውና ማልችለው ነገር አለ ስለዚህ አትነዝንሽኝ የነገርከኝ ነገር አምነህበት ምን ሆነ ተስፋ መቁረጥ እኔም ተስፋ እንድቆርጥ መንገር ይኸውልሽ ሄዱ ሆቴል ላይ አንድ ቦታ የምትሰጣት ሴት ብትኖር አንቺ ብቻ ነሽ ቆይ ከነሱ ጋር ቀጥለው እንዴት መሆን ትፈልጋለህ አልገባኝም ሀብታም ባል ፍለጋ ቢሆን ሐሳቤ ካንተ ጋር አልታገልም ነበር ቆይ ሐሳብህ ምንድነው ሐሳቤ ካንቺ ጋር መኖር ነው አሁንም እንደዛ ስለዚህ መስራት ያለብን ሁሉ ትሰራለህ ማለት ነው አሁን ግን መረጋጋት ፈልጋለሁ ደህና አይደለም አንተ እንደዚህ አይነት ደረቅ ሰው ነህ እንዴ ደረቅ አይደለም ደረቅ ካልሆንክ በሰው ገንዘብ እንደዚህ ገግመህ ትቆማለህ እኔ ጋር እንደዚህ የሚወላውል ሐሳብ ነው አሁንም መቀመጡን ተያይዘሽው ምን ነው ቅሬታ አለ ያ ሰውዬ በጣም ያሳዝነኝ ነበር አሁን ግን በጣም ጠላሁት ለምን ምክንያቱም በጣም ውሸታም ምን ነው ደግሞ ምን ዋሸ ብሩን እኮ አልሰጥም አለ እጣው ጣለኝ ግን እኮ አልደረሰኝም ታዲያ ምን አረገ ይሄ ክፉ ድልን አማር እንጂ 10 ብር ይሰጠኛል አይደኒ አንቺ ደግሞ አሳቂ አትብሸቅ እንጂ ምን ነካ ገንዘብህን እኮ የተቀማ ነው የሚመስለው ይኸውልሽ ዱት ያምጣው ክፉ ዳንኤል ሆናል ምርጫ አንተ ነው ግን እኔ ሄደን ባታጣት መልካም ነው ባይነኝ እሷም ቢሆን ምርጫ ሰጠችኝ ያውም የማይመረጥ ሁሉንም አታሷን ብታተርፍ ራሱ ትጠቀማለህ ዱት እኔ ሄዱን በጣም ወዳታለሁ ስለሷ በመትነግሪኝ ነገር ምንም አይነት ቅሬታ የለኝም ቢያንስ ግን ተረጂ አንድ ትዳር እንዲመሰረት የስንት ሰው መበላሸት አለበት ቆይ ስልክ ነው እኔ ቲናን ወድጃት አይደለም እዚህ ነገር ውስጥ ሁሉ የገባሁት ካንተ ጋር ለመሆን የሚወዳትን ሰው ልብ ሰበረች ምንም ሳያረጋት ደግሞ አባዬን አስቀየመች አይደለም አውቃለሁ አስበው እስኪ ባባዬ ፊት ያደረጋችሁትና ወር ሁሉ እንዴት እንዳሰቃያችሁ ታስበው እስኪ በእናትሽ አታስታውሺኝ በእርግጥ እኔ እሱን ምንም አላደረኩት ያለፈውን ቢያስታውስ ምን የሚፈጠር ይመስላል ሞት ይፈጠራል ግንባሬን ብሎ ይገላግለኛል የሚገርመው እኔና እሷ ሞት አንድ መሆኑ ቢያንስ አልሞትክ እንዲህ ካደረገኝ ነገር መሞት ይሻላል አሁን ለሱ ምንም አይነት ተረራ የለም በጣም ነው የጠላሁት እንግዲህ ያዋጣኛል የምትለው ነገር በሙሉ አድርግ አባዬ ግን እንዴት ሆንክ በጣም ጻፍኩለታል ወጣለት 10 ብር ይሆነ 10 ብር ደረሰው ቆይ ግን የምር ቢደርሰው ሰጠው ነበር ኧረ ተወኝ አባዬ ግን የዋዛ ሰው አይደለም ቆይ አባዬ ቢወጣለት ኖሮ ግን ሰጣው ነበር እሱ የጠየቀኝ ብር እጣው ላይ አልጻፈልለትም ልጁ እኮ ሊያብድ ነው ቆይ በሰው ገንዘብ ማበድ አለ እንዴ ተስፋ ቆርጧል አሁንማ አባዬ ግን ስም ደመላሽ ነበር መሆን የነበረበት ደመላሽ ምን አድርጌ ካሌብ ተው እንጂ አባዬ እያረክ ያለው ነገር እኮ ቀላል አይደለም ይወሰዱብኝን ጤና ሳትቻል መለስኩ ይሄን ሁሉ በደልም አልመለስኩም ምን አርኩ ካሌብ የገዛ ገንዘቤን ካልወሰድኩ ብሎ ስለተናደደ በገዛ ቤቴ ካላባረርኳቸው ስላለች ተው እንጂ ካሌብ ፍርደ ገምድላቱ እኔ እኮ አንተን ነው የምደግፈው ከራሳቸው ውጪ የዓለም ህዝብ ሁሉ ቢሰማ እኔን ነው የሚደግፈኝ አባዬ እኔ እኮ በል ተነሳስተው ሌላ ነገር እንዳያረጉ ብዬ አሁንም አይተጋገዛሉ አሁን ግን አባዬ ካንተ ብታረቃቸው ጥሩ ይመስለኛል ምክንያቱም ሁለቱም ንዴት ላይ ናቸው ፈራሽ እንዴት ወዴ አባዬ ሳታውቅ እንዳያጠቁ ብዬ ነው ምንም አላመጡም አጥፊ እሺ አባዬ ዳንኤል ጥሩ አትመስለኝም በሰላም ነው አዎ ካሌብ ትንሽ ደብሮኛል ምናልባት እኮ ስራ ስለማሰራ ይሆናል ከየት ይመጣል ብለህ ነው እንዴ ስራው ቤት ድረስ አይመጣም ግድ የለም እኔ እሄዳለሁ አንተ ብቻ የት እንዳለ ንገረኝ እየቀለድክብኝ ነው አንተ ነህ እንጂ የምትቀልደው ምናልባት ጭንቀቱ ከጥገኝነት የመጣ ነው ብዬ ነው
እኔ የምልህ አንተ ግን ጥገኛ ነኝ ብለህ አታስብም? ለምን አስባለሁ? ያው ጥገኛ ስለሆንክ ነው። እንደዛ ነው የምታስበው? እኔ የማስበው ሳይሆን እውነታው እንደዛ እየመሰለኝ ነው። የአባቴ ቤት እኮ ነው። ድርጅቱም ቢሆን የአባቴ ነው። እኔም እንዳንተ አይነት አባት ቢኖረኝ ህይወት የሚቀለኝ አይመስልህ? አየህ፣ የአባትም ቢሆን መስራት ያስፈልጋል። አዎ መስራት ያስፈልጋል። በተመቻቸ ሁኔታ መኖር፣ ምግብ፣ ውሃ፣ መብራት ሳይሉ ቀላል አይመስልህም? እሱ የድል ጉዳይ ነው። እንግዲህ ምን ታደርገዋለህ? ያንተ እድል ቢኖረኝ ካንተ በላይ ነበር ጎበዝም ሆነ አይመስልህ? የተለየ የምታደርገው ነገር አለ? ቢያንስ ጥገኛ ሆኜ አልኖርም፣ ተከራይቼ እኖር ነበር። ያው የጥገኛም አይነት አለው ልልህ ፈልጌ ነው። የኔ ስም ይሄን ያህል ከተባለ አንተ ምን ልትባል ነው? እድለ ቢስ ጥገኛ በለኝ። ጥሩ ቀልድ ነው። ወደ ቁም ነገሩ ስመጣ ስራ ትገባለህ ብለኝ ነበር። እንዴት አደረግልህ? እኔም እኮ ድርጅት ላይ ዳንኤል ክፍት ቦታ ስለሌለ ነው ዝም ያልኩ። አየህ አይደለ? በሰው ያልተገኘ ስራ ብቻዬን ብፈልግም ምንም መፍትሄ አይኖረው። እንግዲህ ምን ይደረጋል? ያው እግዚአብሔር ዳና ይባል። ይቅርታ ሰዓት ተነሰረ። ኤዱ ችግር የለውም። ካሌብ እባክህ እስኪ ዳኒ ስራ አስገባኝ። ዳኒ ስራ ባስገባው ደስ ይለኝ ነበር፣ ግን ችግር አለ እንዴ ካሌብ? ቆይ ስራ ቢገኝ ማን ተያዥ ሆኗል? እኔ ያለሁ አንተስ ተያዝ ብትሆን ችግር አለ? የሚስት ወንድም አይደል እንዴ? ኤደን ይሄን ስነግርሽ ቅር እያለኝ ነው፣ ግን እኔ አላምነውም። ምንድነው? አዎ ኤደን በጣም ይቅርታ። አራት አስብ ካሌብ፣ እኔ ዋስሆነዋለሁ፣ ግን ለምንድነው የማታምነው? ብዙ ጥርጣሬዎች አሉኝ። ሲጀመር እህትና ወንድም ራሱ አይመስሉኝም። ይቅርታ ካሌብ፣ ግን የማይሆን ነገር አታውራ። ላስከፋሽ ፈልጌ አይደለም፣ ግን ስለጠየቅሽኝ ትክክለኛውን ነገር ማወቅ ስላለብሽ። ሳገኝህ እንደዚህ አይነት ነገር ይሆናል ብዬ አላሰብኩኝም ነበር። ጥሩ ቤተሰብ እንደሆናችሁ ነበር የማውቀው። እንደዚህ አይነት ጥርጥር በመሃላችሁ እንዳለ አላውቅም ነበር። አስደበርኩሽ? በጣም በጥርጣሬ ብቻ እንደዚህ አይነት ድፍረት ያለው ንግግር መናገር አያስፈልግም። አሁን ላብራራልሽ የምችለው ነገር የለም። ጋሼን ብድር መጠየቁ በእርግጥ ልክ አይደለም። በአንድ ወር ውስጥ መልስልሃለሁ ነበር ያለው። የእውነት ይመልስለታል? አላውቅም። ሌባ ነው ብዬ ግን ማሰብ አልፈልግም። ልትነግረኝ የምትፈልገው ነገር ካለ ንገረኝ። ምንም የለም ኤደን። ስራ ለምን እንዳላስቀጠርኩ ስለጠየቅሽኝ ነው። ጥርጣሬ ነው የነገርኩሽ። በቃ ልሂድ። ከአባባ ጋር እንዳወስ ነው። አመሰግናለሁ ካሌብ። እሺ ቻው። የኔ ልጅ እንዴት መጣሽ? ጋሼ ላውራ ፈልጌ ነበር። ምንድነው ችግር አለ? አይ ብቻውን ላውራው ፈልጌ ነው። ምን ነው ታዲያ ምን መመናቀሩ እናስፈልግ? አንቺ አፍሽን ዝጊ። ምን? ውጡ ውጡ ውጡ፣ በፍጥነት ውጡ። ልጄ ችግር አለ? ጋሼ ዳንኤል ሌባ ነው እንዴ? ማን ነው ሌባ ነው ያለሽ? እባክህ ንገረኝ። ሌባ ነው? ሲሰርቅ አይቼው አላውቅም። እሺ ጋሼ። ቴና እህቱ አይደለች? ቆይ ከየት ቤት ነው የሰማሽው? ካሌብ ነግሮኝ። ይሄ ብሽቅ የሆነ ልጅ ምንድነው ዝም ብሎ የሚዘባርቀው? ስራ እንዲያስቀጥረው ላወራው ተገናኝተን እውነቱን ነገረኝ። ቆይ ምንድነው ችግሩ? አሁን ልልሽ የምችለው ነገር የለም። ምን ካሌብ ልክ ነው አልልሽ። ጋሼ አንተም ስታወራ የሆነ ነገር እንዳለ ያስታውቅብሃል። ልጅ አይደል? ሊያጠፋ ይችላል። ጋሼ እባክህ በተሳሳተ መንገድ እየሄድኩ ከሆነ አርመኝ። ልጄ ሰው ስህተት አያጣም። ወሬ ሰምተሽ ሳይሆን ችግሩን አይተሽ ነው ማስተካከል ያለብሽ። እሺ ጋሼ። ብዙ አትረበሽ የኔ ልጅ። እሺ ጋሼ አመሰግናለሁ። ልሸኝሽ። እሺ ቆይ አንተ ማን ስለሆንክ ነው ለሷ ግዘኔ ነው የምትናገረኝ? ቆይ አንቺ ቤት ማጣት ያለ አረጋጋሽ ሌላ ምን ላይ ያረጋጋሽ ነው? መጀመሪያ የጠየቅኩህ መልስልኝ። አንቺ መልሽልኝ እንጂ እኔ ምን መልስልሻለሁ እንዴ? ከቤት ልትባረሪ ጫፍ ደርሰሽ የሰው እንግዳ ትናገሪያለሽ? ቆይ ማን ነች? ለልጁ ያመቻቻት ሴት መሰለች። እኔስ ማለት እኔስ እንዴ ማለት ያልተፋታንም እኮ። ተፋታችሁ አይደል እንዴ? አልፈታሁትም። ምን? አዎ አልፈታውም። ቆይ ምን አስበሽ ነው ደግሞ? ሁሉንም እቀጣቸዋለሁ። በተለይ ይህን ሰውዬ ምን እንደማደርገው እኔ ነኝ የማውቀው። መብትሽ ነው። እኔ ምንም አልቃወምሽም። እና ስለዚህ ልጅ ማውራት የለብንም? በማይመለከትሽ ነገር ጊዜ ባታጠፊ አሪፍ ይመስለኛል።
ወይኔ ቲና አመሰግናለሁ ጋሽ ምን አረኩ ልጄ ምንም አላረኩ ግን አንቺ አትረበሽ እሱማ ይቀራል ብለን አንተን ግን አመሰግናለሁ በጣም በማንኛውም ሰዓት ምንም ነገር ስትፈልጊ ጠይቂ እኔ አባትሽ ነኝ ጋሽ ከቻልክ ግን ከቤት አባረኝ ለምን ልጄ ምክንያቱም በራሱም ቢሆን ትንሽ ይሯሯጥ እሺ እሱን እያየን ነው ስናለን ብቻ አንቺ ማድረግ ያለብሽን አድርጊ እሺ አባባ በይ ብዙ አላስኩምሽ ልጄ እሺ ጋሽ ቻው ሄሎ ካሌብ የት ነህ እዛው ጠብቀኝ መጣሁ ወደ ስራሽ ተመለሽ አሁንም ቢሆን ለሷ ማበስለው ምግብ አይኖርም እኔ ምልሽ ትሁት አባዬ እኔ ደንግን ምንድነው ያወሩት እንዴ መጣ ነበር እንዴ ትሁት በእናትሽ በእውነት አላየኋትም ምንም ሲያወሩ አልሰማሽ እኔ እዚህ ነበርኩኝ ብሰማ ቤት ሰላም አላትም ነበር እንዴ ለምን መጣ ነው አላቅም ግን በጣም ተናዳ ነበር አንተ ልጅ ከዚህ ሁሉ ችግር እሷን ይዘው ወጣ ብያለሁ ምክርና ቡጢ ለሰጪው ቀላ ነው ሲባል አልሰማሽ እንደፈለክ አድርገህ በቃ ግን እኔ ስመጣ አላየኋትም እሺ ትሁት አመሰግናለሁ አስደነገጥከኝ እኮ ቆይ አንቺ ሴትዮ እዚህ ምንድነው የምትሰሪው የሆነ ነገር ይኸውልሽ የምትፈልጊው ነገር እዚህ አይቀመጥም ይኖራል አይኖርም አልኩሽ እኮ ምክንያቱም አያምኑሽም እስኪ ዝም በል ምን እያደረግሽ ነው እቃ እየፈለኩኝ እዚህ ልፈልጊው የምትችይው እቃ የለም አሁን ውጪ አሁን አናግሪ እንዴት ነው የሚያደርግሽ ቆይ አንተ ወንድ ነህ አፍሽን አትክፈቺ እጅ የሚበርታው እኔ ላይ ነው አይደል ታዲያ በየሄድኩበት ጉልበቴ ላባከን እንዴ ስንት ነገር እንዳደረገችኝ እያየህ አይደል እንዴ አንቺስ ታዲያ አስሬ በተጣላሽ ቁጥር እኔ እየሄድኩ መጣላት አለብኝ በእኔ ተነሳ እኮ ነው እዚህ ቤት ያለው ስለዚህ ልውጣልሽ እንደዛ ማለት አይደለም አግዘኝ ቆይ ምን ላግዝሽ ቲና መደባደብ ሁሉንም ነገር አሻንጉሊትሽ መስልሻለሁ እንዴ አንዳንዴ ያደበትሽን አርሚ ዙር በስቲ አባዬ ቆይ ምን እያደረክ ነው እንዴ ምን አደረኩኝ ለሄደ ምን ብለህ ነው የነገርካት እንደውም ይኸውልህ አባዬ አዝኜለት ምንም ነገር አልነገርኳት ያማል በል ቀልድ ነው ያስከው አንተ ቆይ ለምን አዘንክለት ይበልጥ የሚያዝነው ለሷ ነው የኔ ትዳር በጥብጡ እሱ የሰመረ ትዳር እንዲኖረው ነው ትዳሬ የተበጠበጠው በጋጠ ወጥ ሚስትህ ነው እሱ ገንዘብ ፈልጎ የመጣ ሰው ነው እና ቆይ ያዘንክለት ነው አላዘንኩለትም ግን ምንም ሳንነጋገር እንዴት እንደዚህ ታደርጋለህ አባዬ እኔ ምንም አላደረኩም ንቀት ነው ካሌብ አባዬ እኔ ሞቀሱን ተያይዘዋል ሁሌ ማጥፋቱን ተያይዘዋል አንድ ነገር ሳደርግ ስለሚቀጥለውም አስብ አቤት ካለ ቆይ መኝታ ቤት የነበሩትን ወረቀቶች ማን ይዘብራል ቲና ናት ግን ምንም ሳትነካካ አስወጥቻታለሁ እናንተ ሰዎች ከኔ የምትፈልጉት ምንድን ነው እኔ አልገባውም ባስቸኳይ ፍቺ ይፈልጋል አልፈታም ምን ታመጣለህ በግድ አብሬሽ እንድኖር ታስገድጂ ነው አዎ ሳልፈልግ አትፈታኝ በጣም አስጠልተሽኛል እንደውም ልንገርሽ ሌላ ፍቅረኛ ይዣለሁ ከሷ ጋር መኖር ፈልጋለሁ ካሌብ ማንን ምንድነው የምታወራው ዳንኤል በማያገባ አትግባ እዚህ ቤት ሴት ይዘህ ልትመጣ ነው አዎ በላይሽ ላይ ሚስት ላመጣ ነው ከዚህ ቤት ውጪ አላወከኝም ማለት ነው
በእርግጥ ተንኮለኛ መሆንሽን ለማወቅ ዘግይቼ ነበር። ግልጹን ልንገርህ፣ ያሸሸውን ገንዘብ ተካፍዬ ነው የምሰጣው። ሲያምርሽ ይቀራል። ከኔ ከካሌብ ድንቡሎ ሳንቲም አታገኝ። እሱን እናያለን። ጠብቂ ሙላ ጫሌባ። ሄሎ፣ የት ነሽ? ደህና ነኝ። የት ነሽ? ላናግርሽ ስለፈለኩ ነው። እሺ፣ እዛው ጠብቂ፣ እመጣለሁ። እዛው ሰፈራችሁ መጣሁ። አንቺ እኔን ልታታልኝ ነው? ንገሪኝ፣ ልታታልኝ ነው? ከአንቺ አልጠብቅም ነበርሽ። ያማን እንዳንተ ጭራሽ በምትሰማቸው ነገሮች መጠርጠሬ ሳያንስ እንደዚህ ትለኛለህ? ካሌብ ሌላ ሴት ይዞ ቤት ሊመጣ ነው። እና ምን ይጠበስ? እኔ ምን አገባኝ? አንተስ ምን አገባህ? ይኸውልሽ ሄደን ገብቶሻል። ምኑ ነው የገባኝ? እኔ የገባኝ አንድ ነገር በሰው ቤት ግግም ብለህ መቀመጥ ነው። በቤቱ ደግሞ ምንስ ቢያመጣ? እንዴት? ቆይ አንቺን አይደለም እንዴ የሚያመጣሽ? አቤት ይኸውልሽ አባዬ አንቺ ለሱ መዳር ነው የሚፈልገው። አንድ ነገር ልንገርሽ፣ ያንን የማይከሆነ ግን ማለት ነው አብረን ነው የምንቀበል። እስካሁን አላውቅም ነበር ማለት ነው። ስራ ፈት ዳኒ ምንድነው? ትሁት እባክሽን ንገሪኝ። ምን ንገር? ሄደን እዚህ ቤት ማብዛቷ። እኔ ደግሞ ይሄ ልጅ ምንም አላማረኝ። ያኑራ ኤደን እናታናትም እንዴ? ያለ የትኛውም ሴት ብትሆን ምረጪ ብትባል ካንተ እሱን ነው የምትመርጠው። ሄደን እኮ እኔን መርጣኛለች። አንተ እኮ ስራ እየሰራህ እሱ ደግሞ ስራ እንዴ እና እሱን ትመርጧለች ይመስለኛል።